ህዳር 18 ቀን 2018 ዓ.ም ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትና የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ህዳር 19 ቀን 1963 ዓ.ም ጥበቧ ድንበር የተሻገረላት የሀገራችንን ዘመናዊ የእይታ ጥበብን የቀረጸችው ስሯ በኢትዮጵያ ምድር ጀምሮ ከፍቷ ዛሬም በዓለም አደባባይ የሚንጸባረቅላትና የኢትዮጵያን ስም በሙያዋ ያስጠራችው አርቲስት ጁሊ ምህረቱ የተወለደችበት ዕለት ነው። መስመሮችን ቀለማትንና ንድፎችን ወደ ዓለም አቀፍ ቋንቋ የለወጠችው አርቲስት ጁሊ ኢትዮጵያ በለውጥ መስቀለኛ መንገድ ላይ በቆመችበት ጊዜ አዲስ አበባ ከተማ ነው የተወለደችው። ወላጆቿ የወቅቱ የሀገሪቱ አለመረጋጋት ስጋት ውስጥ ከቷቸው ወደ ሀገር አሜሪካ ሲያቀኑ ገና በጨቅላ ዕድሜዋ ነበር ተከትላ ለመሄድ የተገደደችው። ሆኖም ግን በእድገቷ ውስጥ ማንነቷ በትውልድ ሀገሯ ስሜት በጥልቅ ተቀርጿል። ኢትዮጵያን በማስታወሻዋ በስሜቷ በግንዛቤዋና በመጨረሻም በስነ ጥበቧ ውስጥ እንዳቆየቻት ታይቷል። የስነ ጥበብ ጉዞ የጀመረው በጥያቄዎች ነው። ከተሞች እንዴት ይተነፍሳሉ? ስደት በሸራ ላይ ምን ይመስላል? ታሪክ፣ ትውስታና ማንነት በአንድ ምት እንዴት ሊቀረጹ ይችላሉ? በሚሉ ጥያቄዎች ጁሊ እነዚህን ጥያቄዎች ዓለም ከዚህ በፊት አይቷቸው በማያውቅበት መንገድ መለሰች። ስዕሎቿ እይታ እንዲማርኩ ብቻ ሳይሆን የእንቅስቃሴ መልክዓ ምድሮች ሆነው እንዲያገለግሉ የታሰቡ ነበሩ። የኪነ ህንፃ ንድፎችን፣ ካርታዎችንና ገላጭ የእይታ ምልክቶችን በመቅረጽ በርካታ ስራዎችን ፈጥራለች። በእድገቷና በትምህርት ዓለም ቆይቷ የሰነቀችው ራዕይዋ ሸራውን የራሷ ዓለም እንዲሆን አድርጋ ለመቅረጽ አስቻላት። ተሰጧ እያደገ ሲሄድ ተጽዕኗም ከፍ እያለ መጣ። በዓለም ዙሪያ ባሉ ሙዚየሞች ማለትም ከኒውዮርክ እስከ ለንደን፣ ከፓሪስ እስከ ሎስ አንጀለስ ታላላቅ ስራዎችን አሳይታለች። በኢስት ላንሲንግ ሃይ ስኩል ተመራቂ የሆነችው ጁሊ ምህረቱ በአሜሪካ ሚቺጋን ከሚገኘው ካላሙዙ ኮሌጅ የባችለር ኦፍ አርትስ ዲግሪ አግኝታለች። ከሀገር መውጣት፣ ከአዲስ ዓለም ጋር መላመድ እና ባህር ተሻግሮ ቅርስን መሸከም በጁሊ ህይወት ውስጥ የመጀመሪያው ታላቅ የለውጥ ነጥብ ነበር። በኢትዮጵያ ትዝታና በአሜሪካ ተሞክሮ መካከል ስላደገች በስነ ጥበብ ህይወቷ አንዱን ከመምረጥ ይልቅ ሁለቱም የዓለም እይቷ እንዲቀርጹ ፈቀደች። ይህ ሁለትነት የስነ ጥበብ ስልቷ መሰረት መሆን ቻለ። የጁሊ መደበኛ የስነ ጥበብ ጉዞ የጀመረው በዩኒቨርሲቲ ቆይቷ ነበር። በካላሙዙ ኮሌጅና በኋላም በታዋቂው የሮድ አይላንድ የንድፍ ትምህርት ቤት ትምህርቷን በመከታተል የጥበብ ማስተርሷን አግኝታለች። እነዚህ ዓመታት ጥበብ እስትንፋስ መሆን እንደሚችል የተገነዘበችባቸው ጊዜያት ነበሩ። እንቅስቃሴ፣ ታሪክ፣ ጂኦግራፊና በአንድ ሸራ ላይ መስተጋብር ሊፈጥሩ የሚችሉ ጥበባት የሰው ልጅ የዕለት ተዕለት ህይወት እንዴት እንደሚገልጹ እንደሚገነቡና ታሪኮች እንዴት ሊነግሩ እንደሚችሉ በመገረም ወደዚህ ህልሟ እንደተጠጋች ቆየት ባሉ ቃለ መጠይቋ ወቅት ገልጻ ነበር። እርሷ እንደ አውሮፓውያን አቆጣጠር በ2000ዎቹ ፈጠራዎቿ ዓለም አቀፍ ትኩረት አግኝተውላታል። ሀያሲያን ካርቶግራፊስ ኦፍ ኢማጂኔሽን ብለው ስራዋን ይጠሩታል። ፈጣን፣ ተለዋዋጭና ትርምስ ያለበት ግን ዓላማ ያለው ስራ ሲሉ ምሁራዊ ሀሳባቸውን ይሰጡበታል። የጁሊ እውቅና ፈጣን ነበር። ስዕሎቿ በቀጥታ በዘመናዊ የጥበብ ሙዚየሞች ውስጥ ደርሰዋል። የዊትኒ ሙዚየሞችና የቴት ዘመናዊ ሙዚየም በጥቂቱ ይጠቀሳሉ። እነዚህና ሌሎች ስራዎቿን ያሳየችባቸው ታላላቅ ዓለም አቀፍ ሙዚየሞች ስራዋን በዓለም ዙሪያ ላሉ ተማሪዎች፣ ምሁራንና ሂሰኞች አስተዋውቀዋል። ችሎቷ በተቋማዊ ክብርም ተጠናክሯል። በአሜሪካ በሚዘጋጀው የማካርተር ጂኒስ ግራንት ሽልማትን በመውሰድ መድረኳን ከፍ ማድረግ ችላለች። አርቲስት ጁሊ ምህረቱ ለኢትዮጵያ የባህል አምባሳደር መሆን ችላለች። የህይወት ታሪኳና አመጣጧ ለኢትዮጵያ ስነ ጥበብ ቅርስና የዘመናዊ ፈጠራ ህይወት ዓለም አቀፍ ፍላጎትን ይስባል። ይህም የትምህርት ዕድል፣ ሽርክናና የሙዚየም ብድሮችን ከኢትዮጵያ ተቋማት ጋር የሚያገናኝ ነው። በስራዋ ዙሪያ ያለው ዓለም አቀፍ ውይይት የኢትዮጵያ ምስል ከጠባብ አመለካከቶች ለማውጣት ረድቷል። ኢትዮጵያውያንም የተራቀቁ በጽንሰ ሐሳብ የሚመሩና የስነ ጥበብ ፈጣሪዎች እንደሆኑ ያሳያል። የጁሊ ተጽዕኖ የባህል ቱሪዝም፣ የትምህርት ልውውጥና በስነ ጥበብ ትምህርት ላይ ፈሰስ የሚያደርጉ ዲያስፖራዎች እንዲኖሩ አድርጓል። አርቲስት ጁሊ በስነ ጥበብና በስደት ጉዟ ላይ ስለ መፈናቀል፣ ስለ ድርብ ማንነትና ስለ ዓለም አቀፍ እንቅስቃሴ አሻራ በተደጋጋሚ ተናግራለች። እነዚህ ጭብጦች በሸራዎቿ ላይ መስፈራቸው ዓለም አቀፋዊነትን አምጥቶላታል። ስኬቷ የሚያሳየው በኢትዮጵያ ውስጥ የተመሰረቱ ታሪኮችና ስሜታዊነት ወደ ዓለም አቀፍ ውይይቶች ውስጥ ሊገቡና የስነ ጥበብ ዓለምን እንደገና ሊቀርጹ እንደሚችሉ ነው። ጉዞዋ ለወጣት ኢትዮጵያውያን አርቲስቶች መንገዶችን ያጎላል፣ እድሎች እንዳሉ ተስፋ ይሰጣል እና በዓለም አቀፍ የባህል መድረክ ለመገኘት ያለ ህልምን ያስቀጥላል። የጁሊ ምህረቱ ጥበብ የውበትና የስኬት ምሳሌ ነው።
ደግሞም ለኢትዮጵያ ባህላዊ ቅርስ ዘላቂ ስጦታ ነው። ጁሊ አሁን ከ25 ዓመታት በላይ በዚህ ሙያ ውስጥ ቆይታለች። ይህም ለጽናቷ ለራዕይዋና ለስራዋ ጥልቅ ቁርጠኝነት ማረጋገጫ ነው። እንደ አርቲስት ያላት መረጋጋት በበርካቶች ዘንድ አድናቆት አስችሯታል። ዛሬ ሰዓሊ ጁሊ ምህረቱ በስነ ጥበብ ዓለም ውስጥ በጣም ንቁና ተደማጭነት ካላቸው አርቲስቶች መካከል ተሰይማለች። በቅርብ ዓመታት ስዕሎቿ ከንጹህ የኪነ ጥበብ ንድፎች ወደ ስሜታዊ ጭብጦች ተለውጠዋል። የግጭት፣ የማህበራዊ አለመረጋጋት፣ የስደትና የአካባቢ ለውጥን የሚያሳዩ ምስሎችንም እየሰራች ትገኛለች። ከሁለት አስርተ ዓመታት በላይ በተረጋጋ በተቋማዊ መንገድ የተመሰረተ በዓለም አቀፍ እውቅና ደረጃ ላይ የተመሰረተ የሥራ መስክ የገነባችው ጁሊ ለኢትዮጵያውያን የኩራት ምንጭ ናት። እንደ አውሮፓውያን አቆጣጠር በ2003 ስታዲያ፣ በ2007 ግሬ ኤሪያ ሲሪስ፣ በ2016 ኮነርድ ፓርትስ፣ በ2018 ኦፍ አዘር ፕሌንስ ኦፍ ዜር እና ከ2021 እስከ 2024 ኢንሴምብል ወርክስ የተሰኙት ዓለም አቀፍ ሥራዎች የጁሊን ዝና የቀረጹና ከፍታዋን ያስመሰክሩ ናቸው። ያለፈውን ጊዜያችንን የሚቀርጹ የአሁኑን ጊዜያችንን የሚነኩና የወደፊት ህይወታችንን የሚያነቃቁ አስደናቂ የታሪክ ምዕራፎችን ስናገላብጥ ጁሊ ተምሳሌት ሆና ትቆማለች። ከአዲስ አበባ የመጀመሪያ ህይወቷ ጀምሮ እስከ ስደት መንገዷ ልምዶቿን ወደ ጥበባዊ ቋንቋ በመቀየር ታሪክ ሰርታለች። በታሪክ በመሬት ገጽታና በውስብስብነት የተሸፈኑት ታላላቅ ስራዎቿ በዓለም ዙሪያ ባሉ ታዋቂ ሙዚየሞች ከፍ ብለው ተሰቅለዋል። ይህ የፈጠራ ድል ብቻ ሳይሆን የኢትዮጵያን ታሪክ በዓለም አቀፍ ደረጃ የማድረስ ብቃት ነው። ስለዚህ ቅርሷንና ራዕዮቿን እናክብር። በእያንዳንዱ መድረኮች ላይ የኢትዮጵያን ድምጾች መደገፋችንን እናረጋግጥ። ህዳር 19 ቀን 1963 ዓ.ም በኢትዮጵያ የሥነ ጥበብ ታሪክ ውስጥ ትልቅ ቦታ የሚሰጠው ዕለት ሆኖም ተቀምጧል። ምክንያቱም የዘመናዊ የኢትዮጵያ የእይታ ጥበባት ታሪክን በዓለም አቀፍ መድረክ ከፍታውን ያረጋገጠችው የአርቲስት ጁሊ ምህረቱ የትውልድ ዕለት ነውና። ሳምንቱን በታሪክም ይህን ዕለት እንዲያስታውሰ